ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروچوي الله ያዛቸውን በመታዘዝ የከለከላቸውን በመከልከል ሁሌም በሁሉም ቦታ ላይ በሁሉም ጉዳይ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራትና መጠንቀቅ ነው። የአላህ ባሮች ሆይ አላህ ለሰው ልጆች ከሰጣቸው ትልልቅ ጸጋዎች መሃል አንዱ ሰላምና ደህንነት ነው። የሰው ልጆች ዱንያም ይሁን አኺራ ላይ ከሚያስፈልጓቸው ነገሮች አንዱ ሰላም። ሰላምን ማግኘት ትልቅ የአላህ ተባረከ ወተዓላ ጸጋ ነው። በገንዘብ በጉልበት ተገዝቶ ማይገኝ ሰላም አላህ ነው። ሰላምም የሚገኘው ከአላህ ነው። ከአላህ ዘንድ ብቻ የሚገኘውን ሰላም ለማግኘቱም የሰው ልጆች ከጌታቸው ጋር ያላቸውን ግንኙነት ሰላማዊ ህጋዊ ማድረግ ይጠበቅባቸዋል። ሰላምን ማጣት ዱንያም አኺራም ላይ ዋጋ ያስከፍላል። የጀነት ሰዎች ጀነት ሲገቡ መጀመሪያ ጆሮአቸውን ከሚያንኳኳ የመላኢካ የብስራት ንግግር አንዱ ኡድኹሉሃ ቢሰላሚን አሚኒን የሚል ነው። ግቡ ወደ ጀነት በሰላም በአማን የምትኖሩ ስትሆኑ ይባላል። ገና ጀነት ሲገቡ ጀምሮ ጀነት ውስጥ መገደል፣ መሰደድ፣ መፈናቀል፣ መስጋት፣ መፍራት እንደማይኖር ይበሰራል። አላህ ተባረከ ወተዓላ የሰው ልጆች በሰላም እንዲኖሩ ስለሚፈልግ የሰላምን መንገድ አሳይቷቸዋል። የሰው ልጆች ከአላህ መንገድ ሲወጡ ሰላም ያጣሉ። ሰላም፣ መረጋጋት፣ ደህንነት ከሰው አልፎ ለእንስሳት ሁሉ ያስፈልጋል። እንደኛ እንደ ሰው አቅልን ያልታደሉ እንስሳት እንኳ ሰላም መኖር አለመኖሩን መለየት ይችላል። የሰላም እጦት ችግር እንስሳት ላይ ራሱ ሁሉ ይስተዋላል። ሰውን ሰላም መንሳት ከትልልቅ ወንጀሎች መሃል ከከባድ አጥፊ ኃጢአቶች መሃል አንዱ ነው። ነቢያችን ዓለይሂ ሰላቱ ወሰላም ወንድሙን ወገኑን በመሳሪያ በስለት ያስፈራራ ለቀልድና ለጫወታ እንኳ ቢሆን ከዚህ በስለትና መሳሪያ ከማስፈራራት እኩይ ተግባሩ እስካልታቀበ ድረስ መላኢካ ይረግመዋል ብለዋል። ወንድሙን ለጫወታ ለደቂቃዎች እንኳ ሰላም እንዳይሰማው እንዲፈራ የማድረግ እንቅስቃሴ ያደረገ ስለትን መሳሪያን ወደሱ ያነጣጠረ ከዚህ ተግባሩ እስኪታቀብ ድረስ መላኢኮች ይረግሙታል ብላ። የእናቱ ልጅ እንኳ ቢሆናል አያደርገውም እንኳ ብሎ የሚተማመን ሰው ቢሆን ወደ ሰው ልጅ ሰላማዊ የሰው ልጅን ማስፈራራት ማሸበር ለቀልድ እንኳ ቢሆን ከባድ ወንጀልና በመላኢካ መረገምን የሚያስከትል ነው። ነቢዩ ዓለይሂ ሰላቱ ወሰላም 120 ሺህ አካባቢ ሱሐቦቻቸው በታደሙበት የመሰናበቻ ሐጅና ኹጥባቸው ንግግራቸው ላይ የሰው ልጆች ሆይ የእርስ በርሳችሁ ሕይወት፣ ክብር፣ ንብረት አንዳችሁ ሌላኛው ላይ ያንዳችሁ ለሌላኛው ሐራም ነው፣ ክልክል ነው። ይህ ሀገር ይህ ቀን እንደተከበረው ሁሉ
የተከለከለ እንደሆነው ሁሉ ብላ የሰው ልጆች ሕይወታቸው፣ ንብረታቸው፣ ክብራቸው ሊጠበቅ ይገባል። የሰው ልጅን ሕይወት ንብረት ከፋፍሎ ማየት አይቻልም። ሦስቱ የተያያዙ ናቸው። የሰውን ንብረቱን መቀማት፣ ክብሩን መንካት፣ ስሙን ማጥፋት፣ ሕይወቱን ማጥፋት ሦስቱም ከባባድ ወንጀሎች ናቸው። ሰማይ ምድር ላይ የተወገዙ ወንጀላቸው የከፋ ናቸው። የሰው ልጅ ምድር ላይ የመጣው ምድርን ሊያለማ እርስ በርስ ተጋግዞ ሊኖር እንጂ እርስ በርስ ሊፋጅ አይደለም። የሰላምን፣ የደህንነትን፣ የመረጋጋትን ጥቅም ደረጃ ያወቁ ሰዎች ሜዳ ላይ አውጥታችሁ ጣሉን፣ ሁሉ ነገር ይቅርብን፣ ሰላም ብቻ ስጡን ያሉን በየሀገሩ ከጎረቤት ሀገራት እያየን እየሰማን ደሞዝ አነሰን፣ ኑሮ ተወደደ መሰል ቅሬታዎችን ይዘው ወደ ሜዳ በመውጣታቸው ሀገራቸው የፈረሰባቸው፣ ክብራቸውን ያጡ፣ ሕይወታቸውን ያጡ፣ የተበተኑ፣ የተሰደዱ፣ የባህር አውሬ ቀለብ የሆኑ፣ የዱር አራዊት ቀለብ የሆኑ የተፈናቃዮችን፣ የስደተኞችን ሲቃ እየሰማን፣ ለቅሶ እየሰማን በዚህ ልክ የሀገር ሰላምን ዋጋ ያጡ ሰዎች ፎቁም ወርቁም ቀርቶብን ሀገራችን ላይ ሜዳ ላይ በረንዳ ላይ በሰላም እንድንኖር አድርጉልን፣ ቅንጦቱን ሁሉ ወስዳችሁ ሰላማችንን መልሱልን እያሉን ያለ ሰላም ያለ መረጋጋት የሀገር መልማት፣ የፎቆች መብዛት፣ የዘመናዊ መንገዶች መሰራት ለሰው ልጅ ጥቅም የለም። ከምንም በላይ የሰው ልጅ ቀድሞ የሚፈልገው በሰላም ጎኑን የሚያሳርፍበት ወጥቶ የሚገባበት ሰላም የሆነ ሀገርና ምድር ይፈልጋል። ሀገሮች እንዲፈርሱ እንዲደክሙ ከሚያደርጉ ነገሮች አንዱ የሰላማዊ ሰዎች ደም መፍሰስ። እንደዚህ አይነቱ ከባድ ሰማይ ምድርን የሚያንቀጠቅጥ ወንጀል ላይ ቸልተኛ መሆን አላህ ተባረከ ወተዓላ የሰው ልጆች የሰጣቸውን በሰላም የመኖር በሰላም ወጥቶ የመግባትን መብት መግፈፍ፣ የሰው ልጅን ሕይወት ማጥፋት አንድ ብሎ ምድር ላይ እንዲጀመር ሰበብ የሆነው የአደም ልጅ ከዛ በኋላ በሚፈሱ ደሞች በሚጠፉ ሕይወቶች ልክ አላህ ዘንድ ተባረከ ወተዓላ እንደሚጠየቅ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። በስተመጨረሻ ሀገራችን ላይ የተለያዩ አካባቢዎች ላይ የሚሰሙ አስደንጋጭ ከባባድ አደጋዎች የሰው መታገት፣ የሰው መገደል፣ ወጥቶ መቅረት፣ ሰዎች በነጻነት ከቦታ ወደ ቦታ እንዳይንቀሳቀሱ መደረግ ትልቅ የሆነ በላና ሙሲባን። የእንደዚህ አይነት ሙሲባዎች፣ አደጋዎች፣ ችግሮች አንዱ መነሻቸው ወንጀል ከአላህ ጋር ተባረከ ወተዓላ መጣላት። ማ ነዘለ በላኡን ኢላ ቢዘንብ፣ ግለሰብም ላይ ይሁን ማህበረሰብ ላይ ህብረተሰብ ላይ በላ አደጋ ችግር አይከሰትም አይደርስም በወንጀል እንጂ አላህን በማስቆጣት እንጂ። ሰዎች ተሰጥቷቸው የነበረን ጸጋ መልሰው ሊያጡ አይችሉም። ከአላህ ጋር ያላቸው ግንኙነት ከጌታቸው ጋር ያላቸው ቀረቤታ ተበላሽቶ ተቀይሮ እንጂ ተብሏል። ሀገራችን ላይ ይቀናበት ከነበረ ጸጋ አንዱ ሰላምና መረጋጋት። የተለያዩ ክፍተቶች፣ ችግሮች፣ ጉድለቶች ቢኖሩም የውጭ ሀገር ዜጎች እንኳ በሐበሻ በሀገራችን ኢትዮጵያ ይቀኑ የነበረው በሰላምና መረጋጋት። የተለያዩ የውጭ ዜጋዎችን አግኝተናል። እናንተ ሀገር ከምንም በላይ ደስ የሚለው ሰላም አለ ይሉ ነበር እስከ ቅርብ ጊዜ ድረስ። ዛሬ ግን ሰዎች በሰላም ቢሮ ውለው ወደ ቤት መግባት፣ ክፍለ ሀገር ሰርተው ወደ ቤተሰባቸው መመለስ፣ ተማሪዎች ተምረው ወደ ቤት መግባት፣ ወንዝ ሄዶ የክፍለ ሀገር ሰው ውሃ ቀድቶ መምጣት አስጊ የሆነ መጥቷል። ይሄን ኒዕማ ይሄን ጸጋ በምን አጣ ነው? ለምን አጣ ነው ብለን ሁላችንም ራሳችንን ልንጠይቅ። የእኔ እጅ ሊኖርበት ይችላል። እኔ በሰራሁት ኃጢአት፣ ወንጀል፣ ጥፋት ሊሆን ይችላል። ወንጀለኞችን አጥፊዎችን ዝም በማለቴ ሊሆን ይችላል። እኔ ቤት ካልገባ ምን አገባኝ በማለቴ ሊሆን ይችላል ልንል ይገባን። አንድ ሀገር አንድ መርከብ ማለት ነው። አንድ መርከብ ላይ የሚጓዙ ሰዎች ምን አገባኝ ካሉ ሁሉም አብረው ይጠፋሉ። አንድ አጥፊ ሲያጠፋ እጁን ከያዙት ግን ሁሉም ይድናሉ። እነሆ የመጣውን በላ፣ ሙሲባ፣ ስጋት ካመጡብን ነገሮች አንዱ አላህን ማመጽ ነው። ሰላም ከአላህ ነው። ሰላም የሚሰጠን አላህ ከእሱ ጋር ሰላም ስንሆን፣
እርስ በርሳችን ሰላም ስንሆን፣ ወንጀል ከበዛ ግፍ በደል ከበዛ አብረን እንጠፋል። ሷሊህ የሆኑ ደጋግ የሆኑ ሰዎችም እያሉ እንጠፋለን እንዴ ብለው የነቢ ባለቤቶች ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ጠይቀዋቸው አዎን አብሮ መጥፋት ሊፈጠር ሊከሰት ይችላል ቆሻሻ ከበዛ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። በአላህ መካዱ፣ በአላህ ማሻረኩ፣ ሰውን መበደሉ፣ መዝረፉ፣ ማመንዘሩ፣ የተለያዩ በየጊዜው መልካቸውን ቀይረው የሚመጡ በጨለማም በይፋም በማን አለብኝነት የሚሰሩ ወንጀሎች የሀገርን ሰላም ያሳጣል። አጥፊና የወንብድና ሥራ የሚሰሩ ሰላምን የሚያደፈርሱ ሰላማውያንን በሰላም የሚኖሩ ሰዎችን አልፎ ተርፎ ለነገ ለሀገር ለዲን ተስፋ የሚጣልባቸው ሕፃናትን የሚገድሉ በቂ እርምጃ አለመወሰዱም ሌላኛው ሀገራችን ላይ ሰላም የማጣት ሰው የሰውነት ክብሩን ተጠብቆለት እንዳይኖር ከሚያደርጉ ምክንያቶች መሃል አንዱ ነው። ምድር የሚያበላሹ የሰውን ሕይወት የሚያረክሱ የሚዘርፉ፣ የሚቀሙ፣ የሚገድሉ ጠንካራ እርምጃ ቢወሰድባቸው ለሌሎች መቀጣጫና መማሪያ ቢሆኑ ዛሬ የደረስንበት ሁኔታ ላይ ባልደረሰን ነበር። ሰዎች በሰላም እንዲኖሩ ሕይወታቸው፣ ንብረታቸው፣ ቤተሰባቸው፣ ክብራቸው እንዲጠበቅ የሰውን ክብር የማያውቁ የሰውን ሕይወት ንብረት የማያከብሩ ጋጠወጥ የሆኑ ቢቀጡ ለምድር ሰላም አድርጎ አላህ የደነገገውን የእስላም ሕግ እነሱ ላይ ተተግባሪ ቢደረግባቸው ሰዎች በሰላም መኖር ይችሉ ነበር። የአዋቂዎች ሁሉ አዋቂ የሰላም ባለቤት ጥበበኛው አላህ አሕከሙል ሐኪሚን በተከበረው ቃሉ ለዘልዓለም ለመላው የሰው ልጅ የሚበጅ ሕግ በሆነው ቁርአን ውስጥ እንደዚህ አይነት ውንብድናን አስመልክቶ ያወረደው የቁርአን አንቀጻል ቃል አላሁ ተዓላ إنما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض ذلك لهم خزي في الدنيا ولهم في الآخرة عذاب عظيم إلا الذين تابوا من قبل أن تقدروا عليهم النزياء الله أنما ملكتنيون يميواقوا الله أنما ملكتنيون يكلكلوتن يميادرقوا يميامسوا አላህና መልእክተኞች በሙሉ ከከለከሏቸው ተግባራት መሃል አንዱ የንጹሃን ደም ማፍሰስ፣ የሰውን ክብር መንካት፣ የሰውን ንብረት መቀማት። እነዚህና መሰል አላህና መልእክተኛው የከለከሏቸው ተግባራትን በመፈጸም አላህና መልእክተኛውን የሚዋጉ ወይስዑነ ፊል አርዲ ፈሳዳ ምድርን ለማበላሸት የሚተጉ የሚጥሩ የነዚህ ጀዛቸው ዋጋቸው አን ይቀተሉ ሊገደሉ ነው የሚገባቸው፣ አው ይሰለቡ አሊያ ደግሞ ሊሰቀሉ ነው የሚገባቸው፣ አው تقطع ايديهم وارجلهم من خلاف ወይም ደግሞ እጅና እግራቸው ያፈራረቁ ቀኝ እጅ ግራ እግር፣ ግራ እጅ ቀኝ እግር ያለያዩ ሊቆረጡ ነው የሚገባው፣ አው ينفوا من الارض ወይም ደግሞ የሀገር ነዋሪዎችን ሰላም እንዳሳጡት ራሳቸው ሀገር እንዲያጡ ከሀገር እንዲፈናቀሉ ሊደረጉ ነው የሚገባው። ይሄ ዱንያ ላይ ለነሱ ትንሽ ዋጋቸው ውርደታቸው ነው፣ አኺራ ላይ ከባድ ቅጣት አለላቸው ይላል አላህ ተባረከ ወተዓላ። ይሄ ከሁሉ በላይ አዋቂ የሆነው የሁሉ ፈጣሪ የሆነው የሰላም ባለቤት የሆነው የአላህ ፍርድ ነው። ሌሎች ነገሮች ላይ እንኳን የአላህን ፍርድ የአላህን ሕግ ባንፈልገው ከስሜታችን ጋር ስለማይሄድ ለኛው ለራሳችን ደህንነት የሚበጀውን የሚያስፈልገውን የውንብድናን ሥራ የሚሰራ አጥፊ ላይ የተቀመጠውን ሕግ ከእስላም ተቀበለን ተግባራዊ ብናደርግ ሰዎች በሰላም መኖር ይችላል። ሰዎች ለፍተው ደክመው ላባቸውን ጠብ አድርገው ያከማቹት ሀብት የውንብድና ሥራ ላይ ለተሰማራ ለገዳይ ለዘራፊ ተሰላልፎ ባልተሰጠንም፣ ለዲን ለሀገር ተስፋ የሚደረግባቸው ሕፃናት በጭካኔ ባልተገደሉንም፣ የሀገር ስም ባልጠፋንም። አሁን አብዛኛው የሰው ልጅ ከአላህ ሕግ ጀርባውን ሰጥቶ ዞሮ ይሸሻል። ስሜቱን መከተል ስለሚፈልግ የአላህ ሕግ ስሜትን መከተል ስለሚከለከል ለዚህ ለጠፊው ምድር ሳይሆን ለቀጣዩ ዓለም እንድንሰራ ስለሚያዝ፣ ነገር ግን የአላህን ሕግ በመተግበራችን እዚሁ ዱንያ ላይ ተጠቃሚዎች የምንሆነው እኛው ራሳችን። የአላህና መልእክተኛውን የሚዋጉ የሚያምፁ ምድርን ለማበላሸት የሚተጉ የሚሰሩ
የነሱ ጀዛቸው መገደል፣ መሰቀል፣ ወንጀል የሚሰሩበት እጅና እግራቸው ያፈራረቁ መቁረጥ፣ ከሀገር ማፈናቀል ነው ይላል። ይሄ ትንሹ የዱንያ ጀዛቸው ነው። አኺራ ላይ ደግሞ ወለሁም ፊል አኺረቲ ዐዛቡን ዐዚም ብርቱ ከባድ ቅጣት አለላቸው የተወበቱ ሲቀር ይላል። አላህ ተባረከ ወተዓላ ጠንከር ያለ ውሳኔ መወሰን ያለበት ቦታ ላይ ይወስናል። እምቢ ያሉ የጨከኑ ይጨከንባቸዋል፣ ይቀጣል። ኢለ ለዚነ ታቡ የተወበቱ የተጸጸቱ ሳይያዙ በፊት ውሳኔ ሳይተላለፍባቸው በፊት የተጸጸቱ እነዚህ አላህ ይቅር ይላቸዋል። ማስተካከል ያለባቸውን ከማስተካከል ጋር፣ ካሳ ከመክፈል ጋር፣ የሟች ቤተሰብን ይቅርታ ከመጠየቅ ጋር ይህን ካደረጉ አላህ ይቅር ይላቸዋል። አላህ መሃሪ ነው ይላል። ነቢዩ ዓለይሂ ሰላቱ ወሰላም የሰላም መምህር የእዝነት ነቢይ ከመሆናቸው ጋር ብዙ ሰዎችን ይቅር ብለው ከማሳለፋቸው ጋር የውንብድና ሥራ ላይ የተሰማሩ የሰረቁ፣ የገደሉ፣ የጨከኑ ላይ እርምጃ ወስደዋል። ቡኻሪ ሙስሊም የዘገቡት ሐዲስ እንደተነገረው ዑረይና የሚባሉ የአረብ ጎሳዎች ሰልመናል ብለው መዲና መጥተው የተወሰነ መዲና ላይ ከኖሩ በኋላ የመዲና አየር ሳይስማማቸው ሲቀር ከመዲና ትንሽ ወጣ ብሎ የሰደቃ የሙስሊሙ ሕዝብ የጋራ ንብረት የሆኑ ግመሎች የሚታገዱበት አካባቢ ላይ ሄደው እዛ እንዲያርፉ የግመል ወተት እንዲጠጡ ለነሱ አይነት የሆድ በሽታ ለነበረበት ሰው ከወተት ጋር ተቀላቅሎ በትንሹ የግመል ሽንት መድኃኒት ሊሆን ስለሚችል እሱን እንዲጠቀሙ ልከዋቸው ከሰደቃ ግመሎች አካባቢ አርፈው በልተው ጠጥተው ጠግበው ከዳኑ በኋላ በአላህ ክደው እረኞችን ገድለው አይናቸውን በስለት በብረት ወግተው ግመሎችን በሙሉ ነተው መሄዳቸው ለነቢ ዓለይሂ ሰላቱ ወሰላም ደረሳቸው። ወዲያውኑ የተውሂድ የሰላም ዘበኞችን ወታደሮችን ልከው ካሉበት ተይዘው እንዲመጡ አደረጉ። የሰሩት ሁሉ እነሱ ላይ ተሰራ። እጆቻቸውን በማፈራረቅ እንዲቆረጡ አዘዙ ነቢ ሰለላሁ ዐለይሂ ወሰለም። እጃቸው እግራቸው ተቆረጠ። የእረኞችን አይን በስለት ወግተው በማጥፋታቸው ይሄም እነሱ ላይ ተደረገ። ከዛ በኋላ የመዲና ጠራራ ፀሐይ ላይ ተጥለው እባካችሁ ተቃጠለን፣ ሞተን፣ ውሃ ስጡን እያሉ አትስጧቸው ብለው በዚህ መልኩ ተሰቃይተው እንዲሞቱ ተደርገዋል። ይሄ የነቢ ሙሐመድ ዓለይሂ ሰላቱ ወሰላም የረሕመቱ የእዝነቱ ነቢይ የአላህ መልእክተኛ ውሳኔ ነው። ይሄ ሁሉ ለም ተደረገ የሚል ጥያቄ ሊነሳ ይችላል። ይሄ አድል ስለሆነ ፍትህ ስለሆነ፣ ያለ ፍትህ ሀገር የለም፣ ያለ ፍትህ ሰላም የለም። ዲን አልእስላም የገደለ ይገደል፣ የሰረቀ እጁ ይቆረጥ ይላል። አንድ ወንበዴ ሙሉ ምድርን ሀገርን ከሚበክል የሱ መወገድ የተሻለ ነው፣ ሰዎች በየጊዜው ከሚጎዱ ከሚደነግጡ። ከዚህ ገድለው ነበረ፣ ተገደሉ። የሰው አይን በስለት በጭካኔ አጥፍተው ነበር፣ አይናቸው ጠፋ። አቡ ቂላባ የሐዲሱ ዘጋቢ እንዳሉት ይሄ ሁሉ እርምጃ የተወሰደባቸው ሊአነሁም ሰረቁ ወቀተሉ ወሐረቡ ላህ ወረሱለሁ። እንደዚህ አይነት ጠንካራ እርምጃ የተወሰደባቸው ስለሰረቁ ነው፣ ስለገደሉ ነው፣ በአላህ ስለካዱ አላህና መልእክተኛውን ስለተዋጉ ነው ብለዋል። በዑመር ዘመን እንደዚሁ ቡኻሪ፣ ኢማም ማሊክ፣ ሌሎችም እንደዘገቡት በዑመር ኢብኑል ኸጣብ ዘመን የመን ሰንዓ ሀገር ላይ አንድ ሕፃን ልጅ ተገድሎ ነበር። ዑመር ይሄን በሰሙ ጊዜ አይደለም ገዳዩን ብቻ ሙሉ የየመን ሀገር ሰዎች እሱን መግደል ላይ ተስማምተው ቢሆን እጃቸው ቢኖርበት ሁሉንም ነበር መገድላቸው ብላ። የዱንያ ሙሉ በሙሉ መወገድ አላህ ዘንድ የቀለለ ነው፣ አንዲት ነፍስ ያለ አግባብ ከምትጠፋ ይላል የነቢ ሐዲስ ዓለይሂ ሰላቱ ወሰላም። አላህ ተባረከ ወተዓላ ሙሉ ዱንያን ቢያጠፋ ይቀለዋል አንድ ነፍስ ንጹህ ነፍስ ያለ አግባብ ከምትጠፋ ተብሎ أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى هيك درو جمرو تنانت نبي محمد يزوت بمتوت هق على اللم بموسى بعيسى هق أنه من قتل نفسا بغير نفس عندي النفس سواء نفسات فتاسايهون ويم مدرن أبلاش تاسايهون ومبدنا لا يتسمار تاسايهون عنده نصو نفس مقدل ملو يمدر يسول جوشن عند مقدل نويلا موسى لا يوردو عيسى لا يوردو ተውራት እንጂል ላይ። ታዲያ እኛ ቤተኛው ህግ ነው የምንኖረው? ከማን ጋር ነው የምንኖረው? በምንድን ነው የምንመራው? ምንድን ነው እያበረታታን ያለ? ወዴት ነው እየሄደን ያለ? በዚህ መልኩ እንዴት እስከ መቼ ነው መኖር የሚቻል? አላህ ያከበረው የሰው ልጅ ነፍስ ረክሶ ደሙ እንደ ወንዝ ውሃ በተወደደበት ጊዜ እንኳ የሰው ልጅ ደም ፈሰው አላህ ተባረከ ወተዓላ በብዙ መልኩ ይቀጣናል። ከዚህም የባሱ ችግሮች ይመጣል። እንደዚህ አይነት ከባባድ ወንጀሎችን ጅምር ላይ ያሉ ካላጠፋናቸው የባሱ ነገሮች ይመጣል። አላህን ተባረከ ወተዓላ ያስቆጣል።
በተለያየ መልኩ የሰው ልጆችን ያዳርሳል። አላህ ተባረከ ወተዓላ እዚች ምድር ላይ እስካለን ድረስ በትክክል እሱን እንድንገዛ እርስ በርስ ተባብረን ተጋግዘን እንድንኖር ይፈልጋል። ይሄን የሚቃረን ነገር በሙሉ መወገድ እንዳለበት ሁሉም ሸሪዓዎች፣ ሁሉም ሃይማኖቶች ይስማማሉ። ነገር ግን ያለንበት ዘመን ላይ ህግም ሃይማኖትም የሰው ልጅ እንዲገዛ አልቻለም። ወደ አኺር ዘመን በተጠጋን ቁጥር ከህግ ከሸሪዓ የሚያፈነግጡ ሰዎች ይበዛሉ። አላህ ተባረከ ወተዓላ ሀገራችንን ሰላም እንዲያደርግ ከልባችን ዱዓ ልናደርግ፣ ወደ አላህ ልንመለስ፣ በችግሮች ዙሪያ መፍትሄ ሊሆኑ የሚችሉ ነገሮችን ሁሉ ከሚመለከታቸው አቅሙ ካላቸው አካላት ጋር በመነጋገር ለመፍትሄ ጥረት ልናደርግ፣ ሁሉም በየግሉ የሚችለውን አስተዋጽኦ ሊያደርግ ይገባል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد سمونون بتلاي وكابيوج يميسمو يميتايو السكاكي يسوم التاجت يهزعنات مجدل وريوج يتبراكتو متوال بسامن تستبجا 5 6 10 ሰው መያዙ መታገቱ መገደሉ አንድ ሰው አይደለም በዛ ያለ ቤተሰብ ተሰባስቦ ሊከፍለው የማይችል ገንዘብ መጠየቁ እየተሰማ እየተለመደ ነው። የሰው ልጆች ብዙ ነገር እየለመዱ አይተው ቸላ ብለው ያሳለፉን። ይሄ ግን በቀላሉ ተሰምቶ ሊታለፍ የሚችል ነገር አይደለም። ሀገርን ህዝብን ሊፈታተን ሊያወድም የሚችል ዛሬ ላይ ጫካ ላይ በረሃ ላይ የሌሊት ጨለማ ላይ የተጀመረው በዚሁ ከቀጠለ እንደ ቀላል ጥፋቶች ከተቆጠረ ነገ በጠራራ ፀሐይ መሃል ከተማ ላይ በየቢሮው በየትምህርት ቤትና በየግለሰብ ቤቶች በይፋ ይጀመራል። ሀገሩ በሰላም የሚኖርበት አቅል ያላቸው የተማሩ ሰዎች መኖሪያ ሀገር መሆኑ ቀርቶ የወንብድና ቡድኖች የበዙበት ሰላም ያጣ ሀገር ይሆናል። አላህ ይጠብቀንና እዚህ ደረጃ ከመድረስ ልጆቹን ትምህርት ቤት ማይልክ ልጆቹን ለሐጃ ሱቅ የማይልክ ማን ያል? ልጆች ትምህርት ተምረው በሰላም ወደ ቤት መግባት ካልቻሉ ቤተሰቡን የሚጦር ታዳጊ አባወራ ወጣት ስራ ሰርቶ የዕለት ጉርሱን ዳቦውን ይዞ የታማሚ መድኃኒቱን ይዞ በሰላም ቤት መድረስ ካልቻለ እንዴት ነው ህይወት ሊቀጥል የሚችለው? እንዲህ አይነቱን ነገር ተግባሩ ላይ የተሰማሩ ሰዎችን ጠንካራ አስተማሪ ቅጣት አለመቅጣት፣ ነገሩን ማቅለልና ስር እንዲሰድ ማድረግ። ትንንሽ ውሃዎች ናቸው ተጠራቅመው ጎርፍ የሚሆኑት። ከትንንሽ የእሳት ፍንጣሪ ነው መንደር ሀገር ሊቃጠል የሚችለውና እንደዚህ አይነት ነገሮችም ሙሉ ሀገሩን ማጥለቅለቃቸው የማይቀር ነው። አስታማሚ የሌላቸው ብቸኛ አስታማሚ ልጃቸውን ያጡ ቤተሰቦች፣ ጠዋሪ ቀባሪ መጋቢ የሌላቸው ብቸኛ ልጃቸውን ያጡ ሰዎች፣ ከፍለው ማዳን ያልቻሉ፣ ለምነው ማሳመን ያልቻሉ፣ አቤት ብለው ማንም ይደርስላቸውን ያላገኙ ሰዎች በስታ። ይሄ ዙልም ነው፣ ግፍ ነው፣ በደል ነው፣ የሚያንገሸግሽን የደም እንባ የሚያስለቅስን በድንጋጤ የሚያስሸብት ነው። ነገ እያንዳንዳችን ቤት ላይ እያንዳንዳችን ራሳችን ላይ ልጆቻችን ላይ እንደማይደርስ ምንድን ነው ያለው ዋስትና? ዳርና ዳር ላይ ይሰማ የነበረው ዛሬ መሀል ከተማዎች ላይ መሰማት ተጀምሯል። ለሀገር ለዲን ተስፋ የሚደረጉ ልጆች በወጡበት ቀርተዋል። በዚህ መልኩ ያለ አግባብ የፈሰሱ የንጹሃን ደሞች ልጆቻቸውን ያጡ የተበዳዮች እንባ ጎርፍ ሆኖ ከቦ ሁላችንም ያሰምጠናል። ብዙም ሳንቆይ ዑመር ኢብኑል ኸጣብ አንድ ሰው የመን ላይ በመገደሉ የየመን ሰዎች በሙሉ መስማማታቸውን ባውቅ ኖሮ ሁሉንም እደመስሳቸው ነበር ብላ። የሰው ክብር ሊረክስ አይገባም። የምድር ንጉሥ ሰው ነው። ምድር የምታምረው ሰው ሲኖር፣ ህንፃው፣ ፎቁ፣ ዘመናዊ ቤቱ፣ ልማቱ የሚያምረው የሚያስከበረው ሰው ሲኖር፣ ሰው ያለቀ ሰው የተሳቀቀ በስጋት እየታመመ ሌሎች ነገሮች መልማታቸው መለምለማቸው ለማን? ይሄ የሀገር ኢኮኖሚ ራሱ እንዲጎዳ የሀገር ስም እንዲጠፋ በሐዘንና ስጋት በጭንቀት የሚታመሙ ሰዎች እንዲበዙ የትምህርት ጥራት እንዲቀንስ
የሀገር የጀርባ አጥንት የሆነው የስልጣኔ መሰረት የሆነው የእድገት መሰረት የሆነው ትምህርት ውጤቱ እንዲወርድ ተማሪዎች የፈሩ እየተሳቀቁ እንዲማሩ ወላጆች ልጆቼ ለመማር መሄዳቸው ወጥተው እንዲቀሩ የሚያደርግ ከሆነ ይቅርባቸው እንዲሉ የሚያደርግ አላህ ተባረከ ወተዓላ የሰላሙ ባለቤት እሱ ነው። ሰላምን የሚያመጣው እሱ ነው። ከሱ ጋር ያለንን ግንኙነት ሰላማዊ ልናደርግ ማንም ጠባቂ የለንም ያለ አላህ ሆይ አንተ ጠብቀን የሰላምን መንገድ አንተው ፍጠርልን ልንል ወደ አላህ ልንሸሽ ይገባናል። ከእንደዚህ አይነት ችግሮች መከራዎች መውጫ መንገድ ከሚባሉት አንዱ ከአላህ ጋር ያለን ግንኙነት ማጠናከር ዚክርና ዱዓን ማብዛት በተለይም የጧትና ማታ ዚክሮች ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ወሁወ ሰሚዑል ዓሊም ይሄን ያለ ምሽት ላይ ያለ እስኪነጋ ንጋት ላይ ያለ እስኪመሽ አላህ ይጠብቀዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ ይሄም ተመሳሳይ ጥቅም ጥበቃ የሚሰጥ ሐዲስ ነው ዱዓ ነው። ወከዛሊክ ቁርአንን መቅራት ማዘውተር ሲሄዱ ሲመጡ የሚችሉትን አጫጭር ሱራዎችንም ቢሆን መደጋገም በተለይ የሱረቱል በቀራ የመጨረሻ ሁለት አንቀጾችን አመነ ረሱሉ ቢማ ኡንዚለ ኢለይሂ ሚን ረቢሂ የሚለውን አስተማማኝ ጥበቃን ሱረቱል ፈለቅ ሱረቱን ናስ ማንም ጥበቃ የሚፈልግ በምንም ሊጠበቅ አይችልም በሱረቱል ፈለቅና በሱረቱን ናስ የሚጠበቀውን ያክል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከምንም በላይ አስተማማኝ ጥበቃ የአላህ ቃል ቁርአኑን በቃል እየቀራ ነው በተግባር ልንጻረረው አይገባም። አላህ ሆይ ያላንተ ማንም የለኝም ጠብቀኝ ህይወቴን ንብረቴን ቤተሰቤን ክብሬን ሀገሬን ምወዳቸው የሚወዱኝ ጉዳያቸው የሚያሳስበኝን ሁሉ ጠብቅልኝ ልንለው ራሳችንን ለአላህ አሳልፈን ልንሰጥ ያለ አላህ ምንም እንዳልሆነን ልናውቅ ይገባል። وهكذا اللهم استر عوراتي وآمن روعاتي واحفظني من بين يدي ومن خلفي وعن يميني وعن شمالي ومن فوقي وأعوذ بعظمتك أن أغتال من تحتي يميل لندزي አይነት ሁኔታ ወሳኝ የሆነ የነብዩ ዱዓ አለ። ጌታዬ ሆይ ከፊት ከኋላ ጠብቀኝ ከግራ ከቀኝ ጠብቀኝ ከላይም ጠብቀኝ ከታች ከመወረር አንተ ጠብቀኝ የሚል የነብዩ አለይሂ ሰላቱ ሰላም ዱዓ አለ። ይሄን ለራስ ማድረግ ለቤተሰብም ነይቶ ማድረግ ለልጆች እነዚህና መሰል አድካሮችን ዱዓዎችን ማስሐፈዝ ከቤት ሲገባና ሲወጣ የሚባል ዚክር አለ ዱዓ አለ። ያን ዱዓ ማለት ለልጆች ማስባል ያስፈልጋል። ከዚህም በተጨማሪ ልጆችን ለየት ባለ መልኩ መምከር የወቅቱን ሁኔታ እንዲያውቁ ማድረግ ያስፈልጋል። በማንም እንዳይታለሉ ራሱን በደንብ የሚያውቁት ቤተሰቡን በደንብ የሚያውቁት ሰው ካልሆነ በስተቀር ሊያምኑ እንደማይገባ ሊነገር ይገባል። ብዙ እንደዚህ አይነት ችግር ላይ የወደቁ ሰዎች ከተለያዩ እንዲህ አይነት ችግር ከደረሰባቸው ሰዎች በግል እንደሰማሁት በጓደኛ በስራ ባልደረባ በጎረቤት ነው ተታለው ሄደው የአውሬ መንጋጋ ላይ የገቡት እንደወጡ የቀሩት። ስለዚህ ለራስ ነቃ ማለት ሰው አውሬ የሆነበት ዘመን ላይ እንዳለን ማወቅ ለልጆችም ምንም ይባሉ ማንንም ማመን እንደሌለባቸው ራሱን ረጅም ጊዜ የሚያውቁት ቤተሰቡን የሚያውቁት ሰው ካልሆነ በስተቀር ወከዛሊክ የስልክ አጠቃቀምን ለልጆች ማስረዳት ከማን ለምን እንዴት መቼ ስልክ መጠቀም እንዳለባቸው ወላጆች ለልጆቻቸው ማስለመድ አለባቸው። ያለ እድሜያቸው ለልጆች ስልክ ተሰጥቶ ነው ልቅ የሆነ ከውጭ ሰው ጋር ግንኙነት ጀምረው ነው ማንም እየደወለ ማንም እየጻፈ የሚያታልላቸው። ኢንተርኔት አጠቃቀም ላይ ስልክ አጠቃቀም ላይ ወላጆች ጥንቃቄ ማድረግ አለባቸው። ለዱንያቸውም ለአኺራቸውም አደጋ ሊያስከትልባቸው ይችላል። ወሀከዛ ለልጆች ሐላል ሐራምን ሚሆንና ማይሆነውን ከሙስሊም ሚሄደውን የማይሄደውን ማሳወቅ ያስፈልጋል። ሙስሊም ከካፍር ከጋጠ ወጥ ጋር የብልግና ጎዳና ላይ ካለ ሰው ጋር ውሎ ካለው ማንም ያሳየውን የሚከተል ከሆነ የጠራው ነብይ ሚል ከሆነ ዱንያው አኺራውም ሊበላሽ ይችላል። መጥፎ ጓደኛን እንዲርቁ እንዲጠነቀቁ ጥሩ ጓደኛን እንዲቀርቡ ከመስጂድ ከመድረሳ ቅርብ እንዲሆኑ ወላጆቻቸውን እንዲታዘዙ ያለ ወላጆቻቸው ፈቃድ ከቤት እንዳይወጡ ከቁርአን ከመድረሳ ቤተሰብን በሥራ ከማገዝ ውጪ ሌላ ግንኙነት እንዳይኖራቸው ያለ እድሜያቸው ማድረግ ያስፈልጋል። ወሀከዛ አምስት ወቅት ሶላትን በአግባቡ መስገድ በተለይ ፈጅር ሶላትን በአግባቡ በሰዓቱ በጀማዓ መስገድ ለእንደዚህ አይነቱ አስቸጋሪ ሁኔታ ጥበቃና መድኃኒት ነው። ነቢዩ አለይሂ ሰላቱ ወሰላም ፈጅር ሶላትን በጀማዓ የሰገደ ሰው እሱ በአላህ ጥበቃ ስር ነው ብላ ፈጅር ሶላትን በጀማዓ የሰገደ ሰው እሱ በአላህ ጥበቃ ስር ነው ብላ አምስት ወቅት ሶላትን በአግባቡ ከመስገድ ጋር በተለይ ፈጅር ሶላትን በአላህ ተመክቶ
የነቢይን ዓለይሂ ሰላቱ ወሰላም መመሪያ አክብሮ በጀማዓ መስገድ በሁሉም የዲን ህግጋት አላህን መጠበቅ እንዲጠብቀን ያደርጋል። ኢሕፈዚላህ ያሕፈዝክ፣ አላህን ጠብቀው ይጠብቅሃል ይላል። አላህን የምንጠብቀው በምንድን ነው? ያዘዘንን በመታዘዝ የከለከለንን በመከልከል። አላህ ተባረከ ወተዓላ ሀገራችንን ሰላም ያደርግልን፣ መንደራችንን ሰላም ያደርግልን፣ ቤቶቻችንን ሰላም ያደርግልን፣ ህይወታችን፣ ንብረታችን፣ ቤተሰባችንን እሱ ይጠብቅልን። የሰላም ጸር የሆኑ ሰዎችን እሱ ይመልስልን፣ እሱ ይከላከልልን፣ እሱ ይያዝልን። اللهم أنت السلام ومنك السلام اللهم أنت السلام ومنك السلام فأحينا ربنا بالسلام فأحينا ربنا بالسلام فأحينا ربنا بالسلام اللهم إنا نسألك الأمن والأمان اللهم إنا نسألك الأمن والأمان والاستقرار برحمتك يا أرحم الراحمين اللهم لا تؤاخذنا بما فعل السفهاء منا اللهم لا تؤاخذنا ولا تهلكنا بما فعل السفهاء منا اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم انصر الإسلام والمسلمين في كل مكان اللهم انصر الإسلام والمسلمين في كل مكان اللهم انصر الإسلام والمسلمين والمستضعفين في كل مكان اللهم أمن روعتهم وداوي جرحاهم واشف مرضاهم وارحم موتاهم برحمتك يا أرحم الراحمين اللهم انصر إخواننا المظلومين في فلسطين اللهم انصر إخواننا المستضعفين في غزة كلهم مؤيدا ونصيرا فلا تكلهم إلى أنفسهم ولا إلى أحد من خلقك طرفة عين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله